ከሚዲያ ተቋማት በውጭ ሀገር እስከሚኖሩ ቡድኖች በቅንጅት የተሳተፉበት ሀገር ለማተራመስ የተቀናጀ የብርቱካን ያልሆነ የብርቱካን ታሪክ ላይ የተጠነሰሰ ሴራ በሐሰት ተዘርቶ በሴራ ፖለቲካ ታጭዶ በጥላቻ ተፈጭቶ በእንባ ተቦክቶና የደም ማዕድ ሆኖ ከቀረበው ሐሰተኛ ፕሮግራም ከወራት አስቀድሞ በአዲስ አበባ አዲስ ከተማ ክፍለ ከተማ ወረዳ 14 የመንግሥት መዋቅር ውስጥ የመሸጉ ሴረኞች በኢቢኤስ ቴሌቪዥን ጣቢያ ውስጥ የጋዜጠኝነትን ጭንብል አጥልቀው የሴራ ፖለቲካ የሚወነጉኑ በውጭ አገራት የራሳቸውን የተደላደለ ሕይወት የሚኖሩ የከሰሩ ፖለቲከኞች በራሳቸው የምቾት ሰገነት ተንፈላሰው ለሕዝቡ የጦርነት ነጋሪት እየጎሰሙ በአገር ቤት እልቂት ጠንሳሽ ግለሰቦችና ቡድኖችን ያቀፈ ለሴራ የተጠራራ ቡድን እርስ በርሳቸው በሚጋጩ ሐሰተኛ ትረካዎች በተደበቁና በተዘበራረቁ የፈጠራ ታሪኮች በሚካካዱ የሴራ ተዋናዮች ምግብ ያስፈልገኛል ምበላው መጠጣው የለም በተቀባቡ መረጃዎች ሕዝብን አደናግሮ የቁጣ እሳት ለኩሶ በሀገርና በዜጎች የሞት ድግስ ደግሶ የፖለቲካ ትርፍ ለማግኘት ከአዲስ አበባ እስከ ካናዳ ከአሜሪካ እስከ ሐዋሳ የተዘረጋ ውጥን የሴራ መረብ ከመዓዛ መሐመድ ወደ ልጅ አዲስ ከልጅ አዲስ ወደ መዓዛ የሚመላለስ ተስፋዬ ወልደስላሴንና ሌሎች ከቅርብም ከሩቅም አባላትን ያካተተና ኢትዮጵያ ካናዳና አሜሪካ ያሉ ሴረኞች የተሳሰሩበት አንድ የሴራ መረብ ተዘጋጅቷል። ልጅ አዲስ ቀደም ሲል የወረዳ 14 ሰራተኛ ነበር በአዲስ ከተማ ክፍለ ከተማ። በዚያም የወዳጅነት የሚመስል የሴራ መረብ ዘርግቷል። ልጅ አዲስ ዋለልኝ ካሳሁንና ሌሎችንም ያጣመረ ሁለተኛ መረብ ደግሞ በኢትዮጵያ መዲና በአዲስ አበባ ተዘርግቷል። ማዕከል ላይ ደግሞ በኢቢኤስ የመሸጉ የሴራው ተሳታፊዎችና ሴራውን አካል ሰጥታ በቴሌቪዥን መስኮት የምትቀርበው ብርቱካን ተመስገናለች። የሴራው ሐሳብ ከተረቀቀ በኋላ ተቀረጸ። ሐሳቡ እውን መስሎ እንዲታይ ደግሞ ከዚህ ቀደም ተከሰተ ካሉት ያልተጨበጠ ታሪክ ስሜት ይኮረኮርላል ብለው ያሰቡትን መረጡ። ደምቢዶሎ ዩኒቨርሲቲ በኢቢኤስ ቴሌቪዥን የአዲስ ምዕራፍ ፕሮግራም ዳይሬክተሩ ታሪኩ ኃይሉ ደግሞ ተውኔቱን ጻፈው። ልጅ አዲስና ህሊናም ተዋናይ መልምለዋል። በጥፋት ቡድኑ አባላት የተመለመለችው የተረት ዓለሟ ተጠቂ ብርቱካን ተመስገን በሴራ ተቦክቶ የተጋገረውን ድርሰት ለመተወን እምነት ተጥሎባታል። እኔ እኮ እናት የለኝም። ለዚህ ደግሞ በአዲስ ከተማ ክፍለ ከተማ ወረዳ 14 ሰራተኛ የነበረው ልጅ አዲስ አጥናፉ እንዲሁም የወረዳው ሰራተኞች ዋለልኝ አለማየሁና ግብረ አበሮቹ በሕገወጥ መንገድ ለተረት ዓለሟ ብርቱካን መታወቂያ ቸሯት። አዲሱ ገበያ ለላክሽ ኤጀንሲ ያለኝ እሺ ካሳውና ያለኝ ብለሽ እንዳትይ፣ ስለዚህ ሂጂና ቀጥታ ዋና ዳይሬክተሩን ሄደሽ አናግረሽ የሕክምና ማስረጃ እንዲህ ስለተታመምኩኝ እና ጤና መድን ለወጣ ጤና መድን ደግሞ ያለ አይዲ አይቻልም ብለዋልኝ። ስለዚህ ባጋጠመኝ የጤና ችግር ምክንያት ጤና መድን ማውጣት ስላልቻልኩኝ ቀበሌ መታወቂያ አምጥ ስለተባልኩ እንደሱ እንድተባበሩ ፈልጌ ነው ብለሽ ዶክመንቶችሽንም የሕክምና የትምህርት ቤቱን አስገቢ አለኝ። ቀደም ተከትሏን ይዤርኩ ቀጥታ ለቀጣይ ያለው ለመታወቂያና ስርጭት ቡድን አለ ኦሬዲ ደብዳቤው ወደዛ ሽፍት አደረኩ። ካሰው ምንድነው ይሄ ፋይል የለችም ያለ ፋይል መታወቂያ መውሰድ ትችላለች ብዬ ጠየቁት። የሚመዘገብ ሰው ግዴታ ስለሆነ ማለት ነው። ከዛ እሷ ጥቃት እንትኑን ጉዳተኛ ነው ጥቃት ደርሷል ደምቢዶሎ ዩኒቨርሲቲ ላይ ተጨማሪ ታካሚ ናት የልብ ታካሚ ናት። ስለዚህ
አገልግሎት ይውሰድና ሌላ ቀን ፋይል እንፈልጋለን። የጽህፈት ቤት ኃላፊ አቶ ካሳሁን ኃይሌ ያንን ነገር ኮንፊርም አድርጎ ያለውን ሁሉ ከበር አድርጎ ቀጥታ አንተ አሻራ ስጥና ሌላውን እኛ ጋር ያለውን እንጨርሳለን፣ ያለውን ሂደቱን አሰራሩን እዛ ጋር ያለውን የጎደለውን እንሞላለን ነው። አሻራ ሰጠው። አሻራም ከሰጠው በኋላ የተወሰነ ጊዜ ቆየ። ረብራ ከዛ በኋላ አሻራ ተቀበለ። ልጅቷ መታወቂያ ወሰደች። መተሽ መውሰድ ትችያለሽ ተባልኩ። ቀጥታ መጥቼ ወሰድኩ። እሱ ከተሰጠኝ በኋላ ነው የሆነ እንኩሽኩሾቹ ጀመሩ። ስራው የተጀመረ የዛኔ ነው እንጂ አሁን አይደለም። በዶክተር ዘነበ ደስታ ስም በወረዳው የሚገኘው ሰነድ ደግሞ በህገወጥ መንገድ ለብርቱካን ተመስገን የመታወቂያ አድራሻ ሽፋን እንዲሰጥ ተደርጓል። ዶክተር ዘነበ ቀደም ብሎ ቤታቸውን ሽጠው የመኖሪያ አድራሻ ቀይረዋል። ይሁን እንጂ ፋይላቸውን በወቅቱ አለመዝጋታቸውን ተከትሎ የወረዳው አመራሮች ለህገወጥ ዓላማቸው ማስፈጸሚያ ያደረጉት እኔ ፋይል ላይ እኔ ማቀው እኔ ያስመዘገብኩት 6 ሰው ብቻ ነው። የቤት ዘመዶቼ ማለት ነው እና የቤት ሰራተኛችን ማለት ነው። ከዛ ውጪ 14 ሰው ብርቱካን ተመስገን የሚልም ስም አለ እዛ ውስጥ በ7ኛ ተራ ቁጥር ደረጃ ማን ነው በ8ኛ 14 ሰው ነው የተመዘገበው። እንግዲህ ከዛም ሊያልፍ ይችላል። እኔ መዝገቡን ፋርዘር ማየት አልቻልኩም። ይሄ በጣም ያስጠይቅ ስራ ነው። የወረዳ 14 አመራርና ሰራተኞች ካሳሁን ኃይሌ፣ ዋለልኝ አለማየሁና የቀድሞ ባልደረባቸው ልጅ አዲስ አጥናፉ በጭምብል የተሸፈነ ሌላ ማንነት ከተላበሰችው ብርቱካን ተመስገን ጋር መከሩ። በወረዳ 14 የመሸጉት የጽንፈኛ ተላላኪዎች ውጥናቸው በተቃና ሁኔታ መሄዱን ሲያስተውሉ ወደ ቀጣዩ ምዕራፍ ተሸጋገሩ። በሀገር ቤት ተመልካች አለው ብለው ባሰቡት የቴሌቪዥን ጣቢያ ይህ ሴራ ጠንስሱን በጋራ ከጠመቁ ሴረኞች ጋር ወደ ሥራ ለመግባት አወሩ። ልጅ አዲስ ካናዳ ለምትኖር ወዳጁ ደወለ። እርሷ በተራዋ አሜሪካ ለሚኖረው ተስፋዬ ወልደስላሴ፣ ተስፋዬ ወልደስላሴ ደግሞ ለማዕዛ መሐመድ። ፍሬህይወት ማናየ የምትባል ካናዳ የምትኖር አብራኝ የተማረች ልጅ በስልክ አገናኘኝ ብላ ታሪኳን ነገረቻት። በስልክ ተገናኙ ከነሱ ጋር። ሄሎ አወይ አንዴ ዱርቴ አቤት። ይኸውልሽ እንግዲህ ከአንድ ሰዓት በላይ ቀጥቅጬ ኦልሞስት 2 ሰዓት ሆኖ ስልክ አሁን ነቃች ከእንቅልፏ። እንዴት ነሽ ቡርቴ? ሰላም ነው? እግዚአብሔር ይመስገን። መድኃኒት ውጭ ስለነበረ ራሴን አሞኝ በዛ ረጅም ሰዓት ተኛው። ሶሪ። እንዴት ነሽ? እግዚአብሔር ይመስገን። ይቅርታ የኔ እናት። ጤናሽ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። አይዞሽ። አሁን እንደናት እንደ ስራ ባልደረባ ምን ነገርሽ ማለት ነው። ልጅ አዲስን አግኝተሽው ነበር? ከዛ በኋላ አላገኘሁትም። ትናንትና በስልክ ተገናኝተን ከዚያ እዚያው ላይ ተቋረጠ። ሌላም ስልክ እያወራሁ ነበር። አሁን ከማን ጋር ነሽ? አሁን ከእቴ ጋር። እሺ አገናኝኝሽ። እንዴት ነው? ማንነት? ሰላም ማዕዛ እባላለሁ። እንዴት ነሽ? አለሽ አይደል? ብርቱካን የሰማሽ ነውና ይሄ ነገር ከወጣ ዩኒቨርሲቲ ተማሪዎች ጉዳይ ከተነሳ በጣም ትልቅ ጥያቄ ያስነሳል። እንኳን አይደለም አሁን እንደምትለው ከነገሩ ጋር ምንም ግንኙነት የሌላት ነገር ሆኖ የእውነት የተባለውም ነገር ትክክል ቢሆን የመንግስትን ፖለቲካ በጣም ነው የሚያበላሸው። ቀላል ነገር አይደለም። ወደ ጎን ተዞ ወደዚህ ተዞ ወደፊት ይጆ ብርቱካን ታሪኳ ሌላ፣ እውነታው ሌላ፣ ስምና ግብር ለየቅል ነው። የጋዳዊ ኑሮዋ እውነታ እንዲህ ነው። ያለ ህይወት ነው የምኖረው። ዘና ብዬ ከዓመት አንዴ ነው ህልም የማዘጋጀው። ሽሮ በርበሬም እንደዛው ዝንጥዬ ነው የምኖረው። እኔ ቡና ባንክ ነው የምሰራ፣ ኮልፌ አጠና ተራ ቅርንጫፍ
የደንበኞች አገልግሎት መኮንን 3 የሚባል ፖዚሽን ነው ያለው። እንደዛው እኛንም ማገለግል ባንኩ አሪፍ ይከፍለኛል። ለኔ ያንሰኛ አይደለም። ለቤተሰብ ማስተዳደር በሱ ነው። ስለዚህ ኢኮኖሚ ችግር እንደሌለ ሁሉም ያውቋል። ተከራይተን እንኖርበት ያውቋል። ደረጃ እንደምንኖር ችግር እንደሌለብን ያውቋል። ጥሩ ኑሮ እንደሆነ ነው የማውቀው። እሱ ሰርቶ ነው የሚገባው። ጋግራ ነው የምትበላው። ምንም ቤት ውስጥ የሚቸግራት ነገር የለም። ስለዚህ እንደዚህ አደባባይ የሚያስወጣ ችግር አልደረሰበት። ታሪኩ ኃይሉ የፖለቲካዊ የሴራ ድራማው ዳይሬክተር ነው። የታሪኩ ብርቱካን መልኳ ሌላ ነው። ዳይሬክተሯ ከጥፋት ቡድኑ የተሰጠውን ተልዕኮ የምትተውንበትን ቦታ አመቻችቶ አስፈላጊ ድጋፍ ያደርጋል። ቤት እንደከራይ ያደረገ 7000 ብር በእጅ የሰጠ ታሪኩ ይባላል። የቤት ቴሌቪዥን ሰራተኛ ነው። ከዚያም በአዲስ አበባ ከተማ ነፋሻማ ወደ ሆነው ፈረንሳይ ለጋሲዮን ሰፈር ጉራራ በተባለ ጫካ ውስጥ ወስደው ለዚሁ ሥራ ቀድሞ በተመረጠችው ተዋናይ አማካይነት የደንቢዶሎ ጫካ በማስመሰል ቀረጻ ያከናውናሉ። ዛሬ 3 ሳምንት ምናምን አካባቢ በፊት ደወለልኝ። ቀረጻ አለ ለአዲስ ምዕራፍ አለኝ። እሺ አልኩት። ከስቱዲዮ ነው የወጣነው። ካሜራማንና ዳይሬክተሮች ታዝዤ ወደ ስራ ወጣን። በመሃል ላይ እየተደዋወለ ነበር እና ልጅ ይቀርበታል ይመስለኛል። ማን ነው? ታሪኩ ዳይሬክተሩ ማለት ነው። ከዛ ተደዋወለ። በጨረሻ ላይ በቃ እንሂድ ብሎን መንገድ ላይ ቆመን እየጠበቅነው ነበር። ሄደን እዛ ጉራራ የሚባለው ማለት ነው። ጉራራ ፈረንሳይ ሰፈር ይዛ ነበር። ከዛ መጡ። የመጡት 2 አንዱ ሹፌር፣ አንዱ ካሜራማን ከሱ ጋር አንድ ካስት እንደኔ ወንድ እና ደግሞ ራሱ ታሪኩ ማለት ነው መጡ። ከዛ ጫካ አለ ከኛ ወደ ላይ ወደ አንቆርጫ የሚሄጃ ጋር። ከዛ እዛ ጋር መኪናው ቆመ። ወረድን። በቃ ከዛ ዳይሬክት ሳይረገ የነበረው ሩጭ ሲለኝ ትንሽ ሮጥኩኝ። እግሬ ጋር ሲቀረጽ ነበረ። ከዛ የሆነ ድንጋይ ጋር ቁጭ አልኩኝ። ተቀረጸ። በቃ በአጠቃላይ 20 ደቂቃ አልፈጀም ቀረጻ። ልክ እዛ እንደደረስን ካስት ይቀርበታል። ከዛ ላይ መጣና በሱ ቦታ ስራ ከሚበደል ይሄን ነገር ሸፈነልኝ ምናምን ነገር አለ። እሺ አልኩትኝ። ታሪኩ ይባላል ማለት ነው። ከዛ በኋላ አስረዳኝ ያለውን ነገር። ልጅቷ እንደ ደፋሪ ሆነ እንትን ትላለህ ምናምን ነገር አለኝ። እሺ አልኩት። ገባን ማለት ነው ጫካ። ልጅቷን ይዘን ሮጥን ወደዛ። ከዛ ወደዚህ መጣን። ከዛ በኋላ እዛ ጋር ቆሙ አለ። ቀበቷችሁን ፈቱ አለ። ቀበቶዬን ፈታው። ይሄ ነው የነበረው። በጫካ ውስጥ እያለች ለመደፈሯን እና በጫካ ውስጥ ብዙ የእግር ጉዞ እንዳደረገች እሷን ሲል ለመቅረጽ ከተዋናዮች ጋራ እዚህ በፈረንሳይ አካባቢ የሚገኘው በጉራራ ጫካ ነበር የመጣ ነው። በወረዳ 14 የተጀመረው የብርቱካንን የመንታ መልክ ግንባታ ሥራ በኢቢኤስ የቴሌቪዥን ጣቢያም የተሰጠው ትኩረት ቀጥሏል። በጣቢያው የአዲስ ምዕራፍ ፕሮግራም ዳይሬክተር የሆነው ታሪኩ ኃይሉ ብርቱካንን ለቀረጻ ማዘጋጀቱን በትጋት እየተወጣ ነው። ለፖለቲካዊ ትወና ዝግጁ መሆኗን የተመለከተው ታሪኩ ቀደም ሲል ተመዝግበው ተራቸውን እየተጠባበቁ ከሚገኙ ሌሎች ባለታሪኮች ለብርቱካን ተመስገን ቅድሚያ ሰጠ። የፈጠራ ማንነቷን በማላበስ በውሸት ላይ የተመሰረተውን ታሪክ መስራት ጀመረ። ታሪኩን የሰጠኝ በጀን የሰጠኝ እዚህ አይደለም እዚያኛው ነው። እቤቴ ነው ስለማመድ የነበረ። ባለቤትሽ እንዳይደብቂ እኔና አንቺ ብቻ ነን ሚስጥሩን መያዝ የምንችል ብሎ ቃል ገብቶልኝ ስለነበር አልጋ ውስጥ ነበር ያስቀመጥኩት የነበረ። ተከራይታ ትኖር አትኖር ማቆ ነገር የለም። ሚስቴ ናት።
ቤቱን አላውቅም። እዚህ ጋር ምላሽ የሚሹ ነጥቦችን እናንሳ። ስለሚከናወነው ቀረጻ የብርቱካን ባለቤት እንዳያውቅ የተደረገበት ምክንያት ምንድነው? ብርቱካን ቤቴ ነው ብላ ያሳየችውን የምትቀረጽበትን ቤት የተከራየው ማን ነው? ስለተቀረጸው የብርቱካን ታሪክ እውነተኛነት ጉዳይ እንኳን አለመግባባታቸው ስለምንድን ነው? 7,000 ብር እንደሰጠኝ ቤት መከራየቴን እንደ ማረጋገጫ ቀጥታ ኢቢኤስ ሄድኩኝ። ተከራይቻለሁ ብዬ ያንን 3,000 ብር መልሼ ይዤ ሄድኩኝ። ይዤ በሄድኩበት ሰዓት ተከራይቻለሁ ቤቱን አብረን እንሂድና እንየው ግቢውን አልኩኝ። አምጥቼ አዩት። ካዩት በኋላ ኢቢኤሱ ማለት ነው ታሪኩና ሌላም ሰራተኞች አሉ አብረው መተው አይተውት ግቢውን ቸክ አድርገው ሄዱ። በሌላኛ ቀኑ ነው ለቀረጻ የመጡ። የብርቱካን የፈጠራ ታሪክ እንዲሁ በድንገት ተገኝቶ የተሰራ አልነበረም። ብርቱካን አዲስ ማንነት ተላብሳ ያልሆነችውን ሆና ያልኖረችበትን ሕይወት ያልደረሰችበትን ስፍራ እየጠቀሰች የተጻፈላትን ታሪክ ተረከች። ቆሰልኩ፣ ተተለተልኩ፣ ተጨቀጨቅኩ፣ ተራብኩ የሚሉና ሌሎች ተስፋ አስቆራጭ የፈጠራ መከራዎችን ባዞም በዋጅባ በመርዝ በተለወሱ ቃላት ከሽና ተወነች። የሕዝብ ስሜትን ኮርኩረው ቁጣና ቁጭት አቀጣጥለው ሰው ወገን ለይቶ እንዲጣላ በአብሮነት ለዘመናት የኖረውን ሕዝብ በማናከስ ለጊዜያዊ የርካሽ የፖለቲካ ትርፍ በኢትዮጵያ ምድር እልቂት እንዲቀጣጠልና በዚህም በሀገሪቷ እየታየ ያለውን ሰላም ለማደፍረስ በከፍተኛ ሁኔታ ጥረት አደረጉ። ለሴራ ታሪካቸው ጡዘት በሚል መዝግበው ያስቀመጡት የቅዠት ታሪክ መቸቱን በተንኮል ስለው አስቀምጠዋል። ብርቱካን ያልደረሰችበትን አካባቢ ደንቢ ዶሎን የመጥራቷ ምክንያት ሳይቀር በሴራ አባላቱ መካከል መግባባት አልተደረሰበትም። ደንቢ ዶሎን እንድጠራና ጥቃት እንደደረሰብኝ እንዳወራ ያደረገው ካሳሁን ነው። በደንቢ ዶሎ ዩኒቨርሲቲ ውስጥ ምንም አይነት እገታ እንዳልተፈጠረ እኔ ካለኝ እንትን ያንን ነው የማውቀው። ደንቢ ዶሎ ዩኒቨርሲቲ አካባቢ ላይ እየተማረች የነበረች ጥቃት እንደደረሰች ካሳሁንና ብርቱካን እየወሩ ሰምቻለሁ። ከዚያ በኋላ ያለው የትኛውም ሰው ሲጠይቅሽ እኔን ሲለኝ ካሳሁን ራሱ የትኛውም ነገር ሲጠይቅሽ ምንም ችግር የለውም፣ ይሄ ጎንሽ ያለው ይሄኛው እኮ ደንቢ ዶሎ ሰው ልጅ ነው አዋሪው እኮ እንትን ምንም ነገር እንዳታወሪ ይሄ ጆሮን ራሱ ወደዚህ ስቦ ያዋንተን እያለ ነው ሁሉ ብሎኛል። እሱ እንደውም የነቀይ ደውሹሽ ያለ ረጅም ነው እና 1 አመት ምናምን የሆነው ከመጣ ያ ማለት ወሳኝ ኩነት ከመስራት ከጀመረ 1 አመቱ ነው። እነሱ ስለ ጥቃት ነው የሚወሩት። ስለ ጥቃት፣ ስለ ደንቢ ዶሎ ዩኒቨርሲቲ ካሳሁን ስለ ደንቢ ዶሎ ዩኒቨርሲቲ ያወራል። ተደፍራ ታግታ ደንቢ ዶሎ የሚለው በጣም ውሸት ነው። አታውቀውም። ደንቢ ዶሎ ቤት እንደሆነ ራሱ ዩኒቨርሲቲ ቤት እንደሆነም አታውቀውም። ስሙንም ላታውቀው ትችላለች። የዛ ደገና ነበር። ታሪኩ ታሪከኛ ልጅ ነው። አዲስ ማንነት ጽፎ ለተመረጠችው የሴራ ፖለቲካ ተዋናይ ይስጣት እንጂ የሐሳቧ ምንጮች ርቀው በአውሮፓና አሜሪካ ከጀርባ መሽገዋል። የጥፋት ሐሳብ እየናጡ ቃላት እየመረጡ ፖለቲካቸውን እልቂት ላይ መትከል የሚሹ የሴራ ኃይሎች በኩይ ተግባራቸው ተፈናጠዋል። ብርቱካን ነግሬሻለሁ ከዚህ በፊት ይሄ ታሪክ የአንቺ ታሪክ ብቻ አይደለም፣ የከሌ ታሪክ ብቻ አይደለም፣ የአማራ ሕዝብ ታሪክ ነው። ይያንዳንዱ ቀድማ የነገረችሽ እንደዚህ እንደሰራይ ታውቃለች። ኢቢኤስ ላይ ከቀረበች በኋላ ምንድነው ማታውቀው? እሺ ኢቢኤሶች መጥተው ቀርጸዋታል። እኔ በግልጽ ነው የምነግርሽ፣ እንደ እህት ነው የምነግርሽ። መደበቅ አለብሽ፣ መደበቅ አለባት። ይሄ ሚዲያ ላይ ታወጣ ሳይወጣ ነግሬያታለሁ። ሚዲያ ላይ ከወጣ መንግስት ይገልሻል ብያታለሁ። ይሄ የመንግስትን ትልቅ ፖለቲካ ነው የሚያበላሸው፣ ቀልድ አይደለም። ከኢትዮጵያ እስከ አሜሪካ የአሜሪካ መንግስት እኮ ያውቃል ይሄን ጉዳይ። ቀልድ መስሎሽ ነው? እግዚአብሔር ምስክሬ ነው። እኔ በልጄ ነው የምምለው። የአሜሪካ መንግስት ድረስ አሳውቀናል እኮ እኛ። እቺ ልጅ በቃ እኮ እህታችን የጋራ ታሪካችን ናት ብለን። ስሜ ብርቱካን ተመስገን እባላለሁ። ድራማ ነው ብለው ያሰሩኝ የምትለው ብርቱካን ተመስገን ድራማ ላይ ትክክለኛ ስሟን የጠቀሰችበት ምክንያቱ እውነተኛ ታሪኬ ነው ብላን የቀረጽናት የሚሉት ታሪኩ ኃይሉና ረዳቱ ህሊና ታረቀኝ ደግሞ ብርቱካን ታሪኳን ስትነግራቸው
በየመሃሉ እያስቆሙ የምትነግራቸውን ታሪክ እየጠረቡ ቃላት እየቀየሩ ስሜት የሚቦረብሩ ጥላቻ የሚቆሰቁሱ ጭካኔን የሚያገኑ ቃላት እንድትጠቀም ማድረጋቸው ለምን ይሆን የሚል ጥያቄ ያስነሳል። የድርሰቱን ዓላማና ገብ የሚገልጥ የሴራ ሰንሰለት እንድንመረምርም ይገፋናል። ህሊና የሆነ ቃላቶችን ስሳትና የሆነ ሲጣፋብኝ ከመሃል ታስተካክልልኛለች። ህሊናና ታሪኩ ዳይሬክተሩና አዘጋጇ ማል ላይ እያቋረጡ እሷ ካወራች በኋላ እንደዚህ በይ እያሉ ያወራት ነበር። እንዴት መሰለሽ አሁን ታሪኩ ወደ አንቺ ስለሆነ ስለነሱ ትሄድኛለች። አንቺ ላይ የተደረገውን ነገር በደንብ መስመር ይፈልጉኝና አምስተኛ ላይ ነበር። ምን እንዳደረጉሽ ደግሞ በደንብ ንገሪ። አምስተኛ ላይ ነበርኩኝ። ከዚያ አምስተኛ ላይ ልክ ልብሳችን አውልቀና ነበር የጠበቀን የነበረው ወረፋችን እስኪደርሰን ታኛን ቃል አራሳ ማለት ነው። ያደረጉን ከሚል የተሻለ ደፍተር ብለሽ ብትገልጪልኝ ጥሩ ለቲ ነው። ስለዚህ ምን እንደነበረ አሁን በቀላሉ ተከተል ነገሪ ግን እንደዚህ አምስተኛ ላይ ተደፈረ ያልሽ ጭንቃሪ በዚያ ልክ መጀመሪያ አሰልፈውን ስለነበረ ሶስቶቹ አራቶቹ ተሄዱ በኋላ እኔ አምስተኛ ላይ ነበርኩ። በአምስተኛው ሰዓት ላይ ምንድነው ታኛለኝ ምች በረም ሁለቱም ጉንጭሽ መታ በቦታው ማስተዋል የነበረብኝ ነገሮች ያው እኔም እንደ ባለሙያ ከጀርባው እየጠየቅኳት ብዙም ማለት ማረጋገጫ የሚፈልጉ ሚስ ያደረግናቸው ምንድነው ማስረጃዎችን ሚስ ያደረግንበት እንትን እንዳለ ይገባኛል። ከዚህ ጋር ነው እንደው የመጠሱት እንዲህ ሲወረጉን ስለማይታያቸው ማለት ነው። እንዲህ ሲወረጉን እፍ ነው ያለ በቃ ቤት እንደሄደም መስካውንም ያኔ ራሱ አላገኘ ነው። እንዲህ ሲወረጉን እፍ ብሎ ሄደ። ካንገት በላይ አልተገኘም ጭራሽ። አዎ ቀጥታ ማለት ነው እንዲህ ሲወረጉን ማለት ነው። እንትኑ ጥቃቱ ደርሶባትኝ አንገቷ ያለበት ምክንያት የተቆረጠበት እሷ ናት የነገረችኝ ህሊና ማለት ነው። እንዲህ ሲመታ እንዲህ ሲወረወር ቀጥታ እፍ አለ። ግራ ቀኝ ሄድ አይታወቅም። እንዲህ ሲቆረጥ ሲመታ እፍ አለ የሚለውን እሷ ናት እንድል ያደረገች። ራሷን በግሏ በመንግስት ዩኒቨርሲቲ መደበችው ምናባዊቷ ብርቱካን ሲያሻት ሐረማያ ዩኒቨርሲቲን ሲያሻት ደግሞ ደምቢዶሎ ዩኒቨርሲቲን እየጠቀሰች ታወናብዳለች። እውነታው ግን በሐዋሳ ዩኒቨርሲቲ በግሏ ለመማር የሞከረች ናት። ይህንኑም ማጠናቀቅ አቅቷት ያልተቋጨ የዩኒቨርሲቲ የትምህርት ጅማሮ ነው ታሪኳ። በሴራ ቡድኑ ባለ ታሪክ ብርቱካን የሐሰት ታሪኳ ዙሪያ የተዘጋጀውን ፕሮግራም ለተመለከተ ይዘቱ አንኳር ለሚባሉ ጥያቄዎች እንኳን መልስ የማይሰጥ ወሳኝ መረጃዎችን የዘለለና ያደበሰበሰ ይልቁንም ድብቅ አጀንዳ እንደተሸከመ ጥርጣሬ ያጭራል። የዩኒቨርሲቲ ተማሪ ነበርሁ። እኔና የክፍል ጓደኞቼ በታጣቂዎች ታግተን ተደፍረናል። ታጣቂዎች በስለትና በብረት ማህፀኔን ጨቅጭቀው ጭንቅላቴን ከፍተውታል፣ ፈቅፍቀውታል፣ ፊቴን በምላጭ ተልትለውታል። ወላጆቼን በልጅነቴን ያጣሁት የኔ የምለው ወገን የለኝም የምትል አንዲት ባለ ታሪክ ስትመጣ ግራ ቀኝ ሳይሉ ቀርጾ ለአየር ማብቃት ከጀርባ የተጠመደው ሴራ ምን ይሆን? ማሳያ የሚሆኑ ጥያቄዎችን ለአዘጋጆቹ እስኪናንሳ። ምንም አይነት ማስረጃ የለንም ደምቢዶሎ እንደተማረች። ደምቢዶሎ ዩኒቨርሲቲ ስለመሆኗ ለማጣራ ሙከራ ያርጋለው ምንም አይነት መረጃ አላገኘውም። ኮንፊውዥን ከመፍጠር አንፃር ግን ልክ ነው። ይሄ ቶታሊ ኃላፊነት የጎደለው ተግባር ነው። ምክንያቱም ቢያንስ የኛ ተማሪ መሆኗን ከኛ መረጃ መውሰድ ነበረባቸው። እንዴ አይነት ተማሪ ከናንተ እንደነበረች እንዲህ ብላለችና ምንድነው የምትሉት? ምን አለ ማለት ነበረባቸው። ስለመደፈሯ ፖሊስ ማስረጃ አላጣራውም። ስለመደፈሯ ምንም የሐኪም ማስረጃ አላገኘም። ከተፈቀፈቀች ጠባሳ መኖር ነበረበት። እዚህ ጋናት ላይ ከተፈረከሰች የተሰፋ ነገር መኖር ነበረበት። ለመሆኑ የፖሊስና የጤና ምርመራ መዝገቧስ ምን ያሳያል? በታካሚዋ ላይ ምንም አይነት የጭንቅላት ጉዳትም ሆነ ጠባሳ የለባትም ሲል በሪፖርቱ ላይ በጉልህ ይታያል። ሪፖርቱ ሲያጠቃልልም ፊቷም፣ ጉንጮቿም፣
ምንም አይነት ጉዳት ያልደረሰበት መሆኑን ያመለክታል። በብርቱካን ታሪክ ላይ ከተለመደው አሰራር ወጣ ያለብኝ ከዚህ በፊት አንድ ሴት ከተደፈረች ፖሊስ ጣቢያ ሄዳ ክስ ተጀምሮ አንዳንዴም ውሳኔ የተሰጠበት ታሪክ ይመጣል። የብርቱካን ተመስገን ግን ምንም አይነት የተጀመረ ክስ የለም። አንድ ባለ ታሪክ ጉዳት ደረሰብኝ ካለ ጉዳት የደረሰበት ቦታ ለምሳሌ አይን፣ ጆሮ፣ ራስ፣ የቁስል ለምጥ ካለ በካሜራ ተለይቶ ይቀረጻል። የብርቱካን ተመስገን ግን ጭንቅላቴን በቢላዋ ፈቅፍቀውኛል ትላለች። ጭንቅላቷ ግን አልተቀረጸም። ምንም ምስል የለም። ፊቴን ይሄንን እንትን በቢላዋ በምላጭ ነገር ተለተሉኝ ምናምን የምትለውን የሆነ ግንባሯ ላይ የሆነች ምልክት ነበረቻትና በቃ ከዛ ጋር ነው ሊንክ ያረኩት። የሆነ ፊቷን ዞር ብዬ ሳይ የሆነ እዚህ ጋር ግንባሯ ጋር የሆነ ምልክት አለና ምናልባት እሱን ለመግለጽ ፈልጋ ነው ብዬ ነው ያሰብኩት። እዚህ ለሁለት ተሰንጥቆ ነው ለሁለት ተከፍሎ ነው የተባለው ማለት ነው። ይሄው ኖርማል ነው፣ ምንም ነገር የለም። ገባ በቢላም የተፈቅፍቅ ያለ የተባለው ይሄው ፊቴም ኖርማል ነው። ፕሮግራሞችን አይተን እኛ ሀሳብ ኮሜንት ነው የምንሰጠው። ስራችን እንደዛ ነው። ሪኮመንዴሽን እንሰጣለን። ከዛ ውሳኔ እንዲሰጡበት ብለን ያንን ያነሳናቸውን ኢሹዎች እንዲህ ሊያስነሱ ይችላሉ የሚለው ሪፖርት ጽፈን ልክ ምንድነው የሚደረገው ትክክል አይደለም እያሉ ነው፣ ስለዚህ ማስረጃ ይምጣላቸው ተብሎ ያዘጋጀው ፕሮግራሙ ሰውዬ ይጠየቃል። በፍጹም የሚታይ ጠባሳ ምንም አይነት ጠባሳ የለም። ምክንያቱም ሚስቴ ናት፣ አብረን ነው የምንኖረው። አብረን 2014 ተጋባን፣ አሁን 2017 ነው። ኦልሞስት 3 ዓመት ሆኖናል። ከ3 ዓመት በላይ ሆኖናል። እንግዲህ ፊልሙ የተሰራ መች ነው እንግዲህ መቼውን አይታወቅም። ከኔ ጋር እየኖረች እንዴት አይነት ፊልም ነው የሚሰራ? እንዴት አይነት ተደፈረች ነው የሚሰራ? እንዴት አይነት ለ6 ተደፈረች ታገተች ነው? ይህ በጣም ግራ ነው የሚያጋባ። ምክንያቱም ሚስቴ ናት፣ አብረን ነው የምንኖረው። ይህን ሁሉ ሕጸጽ፣ ይህን ሁሉ ክፍተት የተሸከመው በሐሰተኛ ታሪክ ላይ የተመሰረተው የፖለቲካ ስካር የታየበት ዝግጅት በዳይሬክቲንግ በካሜራ ጥበብና በእንባ ተከሽኖ መጋቢት 14 ቀን 2017 ዓ.ም በቴሌቪዥን ተሰራጨ። ለዚያውም የድርጅቱ የሕግ ክፍል አይቶ መተላለፉን እንደማይደግፈው ገልጾ ቁስል ምናምን ሲሆን ያው ይታያል አይደለ? ጠባሳው ይወጣል ምናምን። እሱ ነገር ስላልነበረኝ የምናየው ነገር ስላልሆነ እውነተኛ እና ትክክለኛ ሀሳብ አልመሰለንም። ከዛ በወቅቱ እሱን ሀሳብ ተናግረናል። የሚዘገንን ከመሆኑ ብዛት የተነሳ ጭራሽ እንደውም ፊልም ነው እንዴ አክቲንግ ነው እንዴ የሚያስብል ሁላ ሰው ልጅ ለምን በዚህ ልክ ሊሆን ይችላል? በቃ ስጠይቄ ነበር። እንዴት? ለምን? ወይ ምን? ለምን? ምን ተፈልጎ? እስካሁን ያልተመለሰልኝ ጥያቄ ነው ለራሴ። ምን ማለት ነው ይሄ? ምንስ ይፈጥራል? ኮሚኒቲ ማዕከልስ ነገ ምንድነው የሚፈጠረው? በዚህ በተነሳ ግጭት ቢፈጠር ምንድነው የሚዲያ የሚጠቀሙ? የሚዲያ ሚናስ ይሄ ነው ወይ መሆን ያለበት? ይሄ በጣም አስደንጋጭ አስጠሊታ የምልበት ምክንያት ሰው ልጅ በዚህ ልክ አንድን ጥቅም ለማግኘት በዛ ርቀት ብዙ ሰዎችን በዛው እየጎዳ ዋጋ እያስከፈለ ሄዷል የሚለው ነገር ተረድቼበታለሁ። ዜጎችን ማስተማር፣ ማዝናናትና መረጃ መስጠት በሚል ዓላማ የተቋቋሙ መገናኛ ብዙሃን አንዲት ጥቂት ስህተት አፈትልካ ለሚሊዮኖች ከደረሰች በኋላ በዜጎችና በሀገር ላይ ሊደርስ የሚችለውን አደጋ ከታሪክ መገንዘብ ተረድተው ጥንቃቄ ሊወስዱ ይገባል። በድህረ እውነት ዘመን ሳያጣሩ መረጃዎችን መቀበል የሚያስከፍለው ዋጋ ብዙ በመሆኑ መጠንቀቁ የግድ ይላል። የብርቱካን ያልሆነው የብርቱካን ታሪክ በቴሌቪዥን መሰራጨቱን ተከትሎ ከተለያዩ አቅጣጫዎች የገንዘብ ድጋፍ ጎረፈላት። የንግድ ባንክ አካውንቷን በ2 ቀናት ጊዜ ውስጥ ብቻ 3 ሚሊዮን በላይ ገንዘብ ገቢ ሆነለት። በሌላ በኩል ደግሞ የማህበራዊ ሚዲያ ገጾችን ትኩረት እንዲስብና ነውጥ እንዲጎትት ታስቦ ጉዳዩን ማራገብ ተጀመረ። ከሴራው ጋር የተነካኩና የቴሌቪዥን ፕሮግራሙን መተላለፍ በጉጉት ሲጠብቁ የነበሩ የጥፋት ቡድኑ አባላት፣ የፖለቲካ ወንብድናው ባለቤት የሆኑ ሴረኞች፣ የኢትዮጵያ ታሪካዊ ጠላቶች፣ የማህበራዊ ሚዲያው ተዋናዮች ብዙዎቹ ዝግጅቱ በተላለፈበት ቅጽበት ያራግቡት ጀመር። ባይሳካላቸውም አመጽ እንዲነሳ ህዝቡም ተቆጥቶ አደባባይ እንዲወጣ ጎተጎቱ። ሚዲያ ላይ ተለቆ ሳየው
አረ ብርቱካን የምትባለው እንደዚህ አየኋት እሷ ነች አይደለችም ነው ያለኝ። አዎ ነች ነግሬ ነበር እንድትታገዝ ነግሬ የነበረችው ግለሰብ እሷ ነች በስልክ ነው እሱን ያወራነው። ሄሎ ሰላም እንዴት አመሸ? ይቅርታ ከመሸ በኋላ ደወልኩኝ። እንዴት ነው ግራ ገባኝና ተሰጋገኩ። አሁን ቲክቶክ ላይ ያየሁት በቃ ዝም ብለህ ይኸውና በእነሱ ናቸው በእነሱ በራሳቸው ተው እባክህ ይበላት። እንዴት የራሷን ጥፋት ነው የልጅቷ እንዴት በቃ ቦታ መቀየር ትችል ነበር። አሁን ተያዘች ተይዛለች ተፈረከ የሚለው እንደዛ ነው ያለኝ። አላውቅም እንጃ እንግዲህ እጃቸው ስላለበት ነው እንደዚህ ያደረጉት ይመስለኛል። በቃ እጃቸው ስላለበት ነው እንደዚህ ያደረጉት እንግዲህ ፖለቲካ ስለሚያበላሽ ነው። አሁን እኮ እንዴ ፈልገው ዘይት የተለቀለቀውን አንተ ውሃ በላይ ታፈስበት ምንድን ነው የሚሆነው? በላይ ይሄዳል፣ ይደርቃል። እውነት ነው። ትክክል። ዘይቱ ግን አይደርቅም። እውነት ይሁን እስኪ እናያለን። አንድ 2-3 ቀን በኋላ ደግሞ የሚለቁት እናያለን። ሰላማዊ ሰልፍ እኮ ያየሁ ነበር። ይሆናል ሰላማዊ ሰልፍ ባዳለ ምናምን ሰላማዊ ሰልፍ እንዳልወጡ እንትን እያሉ ነበር። ተው አሁን የሴራው ሰንሰለት ከሽፏል። እንዴት ነው የሚሻለው? ከዚህ ሁሉ አዘቅት የምወጣበት በምን አይነት ሁኔታ ነው? አሁን እኮ በዚህ በታምር አሁን እኔ እንደ እናት ስላየሁት ስትጨነቂ ጭንቀቴን ሁሉን አጋሬ ስለሆንሽ ነው ይሄንን ምስጢሩን የምንገር እውነታውን ማለት ነው። ለባለቤቴ ግን ይሄን ሁሉ ታሪክ አላወራሁት። ምክንያቱም እሱም ባዳ ስለሆነ ነገ ወዲያ ምን እንደሚፈጠር ስለማለው ትክክለኛውን ማውራት አልፈለኩም። የተበላሸ ፖለቲካ ነው። ጊዜው እስኪወጣ ድረስ ድምጿን አጥፍታ የምትደበቅበትን መንገድ አዘጋጁ፣ ልናዘጋጅልሽ እንችላለን። አንደኛኛ ፖለቲካው እንረዳለን፣ የመንግስት ኢንተረስትም ይገባናል። ልጅቱን ማዳን የፈለግነው ልክ ተነጋገርና አዲስ አበባ ያሉ ልጆች የሚያወሯት ነበሩ። ዶርም ትቀይር ተባለ። ስጋት ይኖራል ብለን ስላሰብን ለሷም ቀጣይ ጥቃት ይደርስበታል ሚስጥር ስለምታወጣ ማን እንደሆነ ጥቃት ይደርስባታል ከማለት ሐሳቤ ነው ኖርማሊ እንትን ያልነው ማለት ነው። ያልፈለኩት ምንድነው ያልኩሽ ብርቱካን እፊቷ ነው የምነግርሽ። ስልክሽን አጥፊ። ገና ይሄ ነገር የወጣ ደቂቃ ላይ እኔ ልደብቅሽ አላልኩሽም? ወደ ደብረ ብርሃን ልላክሽ፣ ምንም ነገር አያስፈልግሽም። ያለሽበት ገንዘብ አላክልሽም። ተልኮላታል ገንዘብ ብዙ ብር አይደለም 5000 ብር ሰው አመጥቶ እንዲያቀብላት ከዛ በኋላ 5000 ብር ሰው መጥቶ አቀብሏታል። ተስፋዬ ወልደ ስላሴ የሚባል አማራ ብዙሃን መገናኛ ድርጅት አብረን ስንሰራ የማውቀው ከ10 ዓመት በፊት ማለት ነው። አሜሪካን ሀገር የሚኖር የቀድሞ ባልደረባ ያለ እሱ ደውሎልኝ የተወሰነ ፍራንክ ልላክልህና እሱ እንድታደርስልኝ ፈልጌ ነበር አለኝ። ከኔ አካውንት ስሙን አላስተውሰውም። ተስፋዬን ያውቀዋለሁ። አካውንት ላከልኝ፣ በቴሌብር ልኬለታለሁ ብዬ ላኩለት። ገንዘብ ላከልኝ። ገንዘብ ተላከልኝ። ትንሽ ቆይቶ ደወለና ደረሰህ ወይ አለኝ። አዎ ደርሶኛል አልኩት። እሺ የምትገኝበትን ስልክ ላከልህ፣ ደውልና ያለችበት አቀብላት አለኝ። ስልክ ላከልኝ። የተላከውን 5000 ብር አወጣው፣ ደወልኩላት። ያለችበት አካባቢ የጤና ቢሮ መስመር ላይ ነበረችና እዛ አካባቢ ደውዬላት ገንዘቡን አቀበልኩ። በብርቱካን የውሸት ታሪክ ላይ ከሚሽከረከረውና ወደፊትም ወደ ኋላም ብዙ የሚተረተር ሴራ ያለበት ታሪክ ነገም ሌላ ሊገለጥ የሚችል እውነት ሊኖር ይችላል። የሴራ ቡድኖቹ ደግሞ ነገም በሌላ ገጽ ታሪክና ታክቲክ ቀይረው ሲመጡና
የትርምስ ማዕድ ሲያቀርቡ ኢትዮጵያውያን የጥፋት ደባ የሚሸከም ትከሻን መንፈግ ይኖርባቸዋል። አንድ ቀን ስንቅ ይሆነናል ብለው ከቀበሩት ያልተጨበጠ ታሪክ እየመዘዙም ሐዘን ሊግቱት አይገባም። ይሄ ሁሉ ሂደት ለአንድ ለሆነ ለራስ ጊዜያዊ ጥቅም በዚህ ልክ ርቀት እንደሚካሄድ እኔም አልገመትኩም። ጊዜያዊ ያልኩበት ምክንያት ለምንድን ነው? ውሸት ነው። እውነት ደግሞ እያደር ይወጣል። እውነት ነው ቆሞ የሚገኘው። በውሸት የትም አይደረስም። ሩቅ ሊኬድ ይችላል፣ ማለቂያው ግን በጣም አጭር ነው። የማገኛቸው የምታዋወቃቸው ሰዎች መጠራጠር ሁላ እስክጠራጠር ድረስ ሁላ የመሰማት ስሜት አለ። እውነትና ንጋት እያደር ይጠራል እንዲሉ